በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ የአምላካችን የመድኃኒታችን የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። አምላካችን እግዚአብሔር በረዳንና በገለጠልን መጠን ዛሬ ደግሞ የእግዚአብሔርን ቃል እንማራለን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የእረፍት መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ከሁላችን ጋር ይሁን። አምላካችን ቅዱስ እግዚአብሔር ቢረዳን ደግሞ ቢፈቅድልን አጠር ላለ ደቂቃ የእግዚአብሔርን ቅዱስ ቃል እንማራለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ማን ናቸው? ምንስ አደረጉ? እንዴት አገለገሉ? እሳቸውን ማሰብ ጻድቁን ማሰብ የሚያስገኘው ጸጋና በረከት ምን እንደሆነ መጽሐፍ ቅዱስን መሰረት በማድረግ እንማራለን። የምንሰማውን ቃል የምናደምጠውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በዚህ በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምሮ ተጽፎ የሚገኘውን ቅዱስ ቃል መነሻ በማድረግ እንማራለን። እንዲህ ይላል: እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም ይሆኑ ዘንድ ወደ እግዚአብሔር የሚጠጉትንም መጻተኞች እንዳያረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና ይላል። ስለ ቃሉ የቃሉ ባለቤት አምላካችን ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። እግዚአብሔር በነቢዩ በኢሳይያስ አንደበት እንደተናገረው ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምሮ አምላካችን ቅዱስ እግዚአብሔር ሲናገር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚያደርጉ ጃንደረቦች እግዚአብሔር እንዲህ ይላልና በቤቴና በቅጥሬ ውስጥ ለዘላለም የማይጠፋ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ እና ስም እሰጣቸዋለሁ፣ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና በማለት አምላካችን ቅዱስ እግዚአብሔር እንደተናገረው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን የምናስባቸው መታሰቢያቸውንም ደግሞ የምናከብረው ቤተክርስቲያን በምታስተምረን መሰረት የጻድቅ መታሰቢያ ለበረከት እንደሆነ መጽሐፍ ይናገራል። ከዚህም ባሻገር ደግሞ አሁን ባነሳነው ትምህርት ውስጥ ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 56 ላይ እንደተናገረው የእግዚአብሔርን ቃል ኪዳን የጠበቁ እግዚአብሔርን የሚያከብሩ እግዚአብሔር ደስ የተሰኘባቸው እነዚህ ጻድቃን እነዚህ ቅዱሳን ወደ እግዚአብሔር የተጠጉ ራሳቸውን ለእግዚአብሔር የሰጡ ቤታቸውን፣ ንብረታቸውን፣ ቤተሰቦቻቸውን ሁሉ ትተው ራሳቸውን ለእግዚአብሔር ያስገዙ እነዚህ ቅዱሳንን እግዚአብሔር በቤቴና በቅጥሬ ውስጥ አለ ለዘለዓለም የማይጠፋ መታሰቢያ ስም እሰጣቸዋለሁ በማለት አምላካችን ቅዱስ እግዚአብሔር ቃል ኪዳን ገብቶላቸዋል። አምላካችን ቅዱስ እግዚአብሔር ይህንን ቃል ኪዳን ስለሰጣቸው እግዚአብሔር በሰጣቸው ቃል ኪዳን መሰረት እነዚህ ቅዱሳን አባቶቻችንን እናስባቸዋለን። መጽሐፍ እንደሚናገር የጻድቅ መታሰቢያ ለበረከት ነው ተብሎ እንደተጻፈ በሐዲስ ኪዳን ደግሞ ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው በማለት እንዳስተማረን የእግዚአብሔርን ቃል የነገሩንን እግዚአብሔርን ደስ አሰኝተው ያለፉትን ቃል ኪዳኑን ያከበሩትን ለእግዚአብሔር የታዘዙትን በመታዘዛቸው ደግሞ በቃልና በተግባር በኑሮ የእግዚአብሔርን ቃል የሰበኩትን ያስተማሩትን ዋኖቻችንን ማሰብ እንደሚገባን መጽሐፍ ይናገራል። ስለዚህ እነዚህ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አለና አስቡ አለ። መታሰቢያ እንደሚገባ መጽሐፉ ያስረዳናል። አስቡ ካለ በኋላ
የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው በማለት ይናገራል። ስለዚህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን የምናስባቸው መታሰቢያቸውን የምናከብረው ታሪካቸው ላይ እንደምንረዳው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለእግዚአብሔር የተለዩ ጻድቅ ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገና ከማህፀን ጀምረው ለእግዚአብሔር የተመረጡ ለእግዚአብሔር የተለዩ ከተወለዱበትም ጊዜ ጀምሮ ደግሞ እግዚአብሔርን ያመሰገኑ ገና ከእናታቸው ማህፀን ከወጡበት ጊዜ ጀምሮ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እያሉ የፈጠራቸውን አብ ወልድ መንፈስ ቅዱስ ሥላሴን ያከበሩ ያመለኩ ያመሰገኑ ናቸው። ይህንን ጸጋ ማግኘት እንደሚቻል ነቢዩ ኤርሚያስ በዚህ በትንቢተ ኤርሚያስ ምዕራፍ 1 ቁጥር 5 ላይ እንዲህ በማለት ተናግሯል። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ይላል። አያችሁ፣ እግዚአብሔር ሲናገር ምን አለ? በሆድ ሳልሰራ አውቄሃለሁ። በሆድ ሳንሰራ ዓለም ሳይፈጠር በእርሱ ልብ ውስጥ የነበርን እኛ ነን። ስለዚህ በሆድ ሳልሰራ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ። በሆድ ሳይሰራ የሚያውቀን ጌታ፣ በእናታችን ማህፀን የሚጠብቀን ጌታ፣ ከተወለድን በኋላ ደግሞ የሚያኖረን አምላክ እንዳለን ማሳያ ነው። ለነዚህ ለተመረጡት ግን እግዚአብሔርን ላከበሩ እንደ ሐሳቡ ለተጠሩ በዚህ ዓለም የሚደርስባቸውን መከራና ግፍ ሁሉ ተቋቁመው ክርስትናን በቃልና በሕይወት የሰበኩት አባቶቻችንን ደግሞ ስለ እነርሱ ሲናገር ምናለ? ነቢዩ ኤርሚያስ ላይ በሆድ ሳልሰራ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ በማለት ትንቢተ ኤርሚያስ ምዕራፍ 1 ቁጥር 5 ላይ ይህንን ቃል እግዚአብሔር ተናግሮታል። ስለዚህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን እግዚአብሔር በሆድ ሳይሰራ የሚያውቃቸው ደግሞ በእናታቸው ማህፀን የባረካቸው የቀደሳቸው ለዚህ ቅዱስ አገልግሎት ለዚህ ወንጌላዊነት ለዚህ አገልጋይነት የለያቸው ጻድቅ አባት ናቸው። ስለዚህ በሆድ ሳይሰራ የሚያውቃቸው እግዚአብሔር፣ በእናታቸው ሆድ የቀደሳቸው እግዚአብሔር ከእናታቸው ማህፀን ከወጡ በኋላ ደግሞ አገልጋይ እንዲሆኑ ስለ ሕዝብ እንዲጸልዩ ብሉይ ኪዳንና ሐዲስ ኪዳንን ተምረው ለሕዝብ እንዲያስተምሩ ሰዎች እውነተኛውን የእግዚአብሔርን ቃል ተምረው ጤናማውን የእግዚአብሔርን ቃል ሰምተው ከእግዚአብሔር ጋር የሚታረቁበትና ወደ ክርስትናው ጎዳና መጥተው የመንግስቱን ወንጌል አውቀውና አምነው የእግዚአብሔርን መንግስት እንዲወርሱ ለዚህ አገልግሎት የተመረጡ አባታችን ናቸው ጻድቁ አቡነ ገብረ መንፈስ ቅዱስ። ስለዚህ ከአባታቸው ከስምዖንና ከእናታቸው ከአቅሌስያ የተወለዱት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔር ለዚህ አገልግሎት የመረጣቸው ለዚህ አገልግሎት የባረካቸው የለያቸው ጻድቅ አባት ናቸው። ስለዚህ ቤተክርስቲያን በየጊዜው ታስባቸዋለች። ታኅሳስ 29 ልደታቸው ይታሰባል። መጋቢት 5 ዕረፍታቸው ይታሰባል። ጥቅምት 5 ቃል ኪዳን የተቀበሉበት ዕለት ይታሰባል። እኚህ ጻድቅ አባት ይህንን ሁሉ መታሰቢያ የምናስብላቸው ለምንድን ነው? መጽሐፍ ቅዱስ እንደሚናገር መታሰቢያ እንደሚገባ መጽሐፍ ተናግሯል። ዋኖቻችሁን አስቡ በማለት ደግሞ ቅዱስ ጳውሎስ ነግሮናል። እንዴት ዋና ሆኑ? ዋናችን ናቸው ብለን የምናስባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንዴት ነው ዋናችን የሆኑ ሲባል የእግዚአብሔርን ቃል በመስበክ ዋናችን ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከእናታቸው ከቅድስት አቅሌስያ ከአባታቸው ከስምዖን ከተወለዱ በኋላ በሀገራቸው እምብዛም ሳይቆዩ ወንጌልን ተምረው ብሉይ ኪዳን ሐዲስ ኪዳንን ተምረው ክህነት ድቁናና ቅስናን ተቀብለው ከዚያ በኋላ እግዚአብሔር ባዘዛቸው አምላካችን እግዚአብሔር በፈቀደላቸው መጠን በዚያ ጸጋና ክብር ተሞልተው ወደ ሀገራችን ወደ ኢትዮጵያ መጥተው አገልግለዋል። በሀገራችን በኢትዮጵያ ከመጡ በኋላ እግዚአብሔር እንደረዳቸው እግዚአብሔር እንዳገዛቸው ድውያንን በመፈወስ ወንጌል በማስተማር ሰዎች ከጣዖት አምልኮ ወደ እግዚአብሔር እንዲመለሱ ሰዎች እግዚአብሔርን ባለማወቅ የሚኖሩበት ያ የጨለማው ዘመን አብቅቶ እግዚአብሔርን በማወቅ እግዚአብሔርን በማመን ለእግዚአብሔር በመገዛትና እንደ እግዚአብሔር ቃል መኖር እንደሚገባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በምድረ ከብድ ስለ ኢትዮጵያውያን አብዝተው እንደጸለዩ ታሪካቸው ያስረዳናል።
በዕለቱ በሚነበበው ስንክሳር ላይ እንደምንመለከተው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 60 አንበሶችንና 60 ነብር አዘው ወደ ኢትዮጵያ ሀገራችን መጥተው በምድረ ከብድ ስለ ኢትዮጵያውያን መዳን፣ ስለ ኢትዮጵያውያን ወንጌልን እንዲማሩ፣ ስለ ኢትዮጵያውያን ምሕረት እንዲያገኙ 100 ዓመት እንደጸለዩ ድርሳናቸው፣ ታሪካቸው ያስረዳናል። እኚህ ጻድቅ አባት አንበሳና ነብር የታዘዘላቸው እኚህ ጻድቅ አባት ብዙ ለሰዎች ከአይምሮ በላይ የሚመስል ድንቅና ተአምራትን በኢትዮጵያ ምድር የፈጸሙበት ትልቁ ምክንያት እግዚአብሔርን አምነው ከሀገራቸው የወጡት ወንጌልን ለማስተማር ስለሆነ ነው። አያችሁ፣ መጽሐፍ እንደሚናገር ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 17 ላይ ለደቀ መዛሙርቱ እንደተናገረ የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን ተራራ ከዚህ ጋር ተነቅለ ወደ ባህር ተወርወር ብትሉት ይሆንላችኋል፣ የሚሳናችሁ ነገር የለም በማለት አምላካችን እግዚአብሔር ሲናገር የሚሳናችሁ ነገር የለም ብሎናል። ስለዚህ ጌታችን ኢየሱስ ክርስቶስ እንደነገረን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ኢየሱስ ክርስቶስን በማመን እግዚአብሔርን በማመን የክርስቶስን የከበረውን ወንጌል ተሸክመው ለዓለም ብርሃን እንዲሆኑ በጨለማ የወደቀውን የሰው ልጅ፣ ከእግዚአብሔር የራቀውን የሰው ልጅ፣ ወደ ንስሐ ያልመጣውን የሰው ልጅ ከእግዚአብሔር ጋር ለማስታረቅ ወንጌል ለማስተማር የሰው ልጅ ምሕረት እንዲያገኝ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወደ ሀገራችን ወደ ኢትዮጵያ መጥተው አብዝተው ያስተማሩ ጻድቅ አባት ናቸው። ከዚህም የተነሳ 100 ዓመት ከለመኑ በኋላ 100 ዓመት ከጸለዩ በኋላ ታሪክ እንደሚያስረዳን ከጸለዩ በኋላ እግዚአብሔር ጸሎታቸውን ሰምቶ ልመናቸውን ሰምቶ ቃል ኪዳን ገብቶላቸዋል። የገባላቸው ቃል ኪዳን ምንድነው? ጻድቁ አባታችን በስማቸው የተራበውን ያበላ፣ በስማቸው የተጠማውን ያጠጣ፣ በስማቸው መልካም ያደረገ፣ በስማቸው በጎን ያደረገውን ሁሉ እግዚአብሔር እንደሚምርላቸው ቃል ኪዳን ገብቷል። ይሄ ደግሞ በመጽሐፍ ቅዱስ የተጻፈ ነው። ያንዳንዱ ታሪክ ስለ ቅዱሳን የምንናገረው፣ ስለ ጻድቃን የምንናገረው፣ ስለ ሰማዕታት የምንናገረው ከመጽሐፍ ቅዱስ የተቀዳ ነው። አንበሳና ነብር ታዘዘላቸው ስንል ዳንኤል በአንበሶች ጉድጓድ ተጥሎ አንበሶች አልበሉትም፣ ከአንበሶች ጋራ ነው የነበረው። ልክ እንደዚያው ለዳንኤል አንበሶች እንደታዘዙለት ሁሉ በሐዲስ ኪዳን ደግሞ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ አንበሶችና ነብር ታዘውለታል። ይሄ ከመጽሐፍ ቅዱስ የተቀዳ ታሪክ ነው። ጻድቁ አባታችን ለረጅም ዓመታት ስለ ምድራችን፣ ስለ ሀገራችን፣ ስለ ሕዝባችን አብዝተው ጸልየዋል። ስለዚህ እግዚአብሔር ጸሎታቸውን ሰምቶ ልመናቸውን ሰምቶ ከማረፋቸው አስቀድመው ቃል ኪዳን ገባላቸው። ይሄ ደግሞ መዝሙር 86 ላይ እንደተጻፈው ከመረጥኩት ጋር ቃል ኪዳኔን አደረግኩ ተብሎ እንደተጻፈ እግዚአብሔር ከመረጣቸው ቅዱሳን አባቶቻችን ጋር ቃል ኪዳን ይገባል። ይህ የሚገባው የምህረት ቃል ኪዳን፣ ይህ የሚገባው የይቅርታ ቃል ኪዳን እግዚአብሔር ከመረጣቸው ጋራ ከማህፀን ጀምሮ የመረጣቸው ከተወለዱም በኋላ የለያቸው፣ ያከበራቸው፣ የቀደሳቸው፣ ጸጋውን ያበዛላቸው እነርሱም ደግሞ ዓለማዊ ነገር ሳያጓጓቸው፣ ምድራዊ ነገር ሳያጓጓቸው የእግዚአብሔርን ቃል ሰምተው ለእግዚአብሔር ታዘው አገልግሎታቸውን ስለቀጠሉ እግዚአብሔር አምላካችን ለነዚህ እጅጉን አብዝቶ ጸጋውን ስለሰጣቸው በመጨረሻም ደግሞ ከነርሱ ጋር ቃል ኪዳን ገብቷል። ስለዚህ መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን የዕረፍት መታሰቢያ በዓል ስናከብር ትንቢተ ኢሳይያስ ምዕራፍ 56 ላይ እንደተጻፈው እንዲሁም ደግሞ መጽሐፍ ምሳሌ ምዕራፍ 10 እና ምዕራፍ 11 ላይ እንደተጻፈው ዕብራውያን ምዕራፍ 13 ቁጥር 7 ላይ እንደተጻፈው የጻድቅ መታሰቢያ ለበረከት ነው። ይህንን ጻድቅ እግዚአብሔር የሚያስቡትን ደግሞ በረከት እንደሚሰጣቸው የጻድቅ መታሰቢያ ለበረከት ነው ካለ በኋላ በረከት በጻድቅ ራስ ላይ ነው ተብሎ ተጽፏል። ስለዚህ ጻድቁን ስናስብ የምናገኘው በረከትን ነው። በመጀመሪያ ደረጃ ጻድቃንን መታሰቢያቸው እንዲከበር ያዘዘው እግዚአብሔር ነው። ስለዚህ በእግዚአብሔር ቤት ነው የሚታሰቡት። ለምሳሌ ቤተክርስቲያን የእግዚአብሔር ቤት ናት። የሚፈተተው ስጋና ደም የእግዚአብሔር ቅዱስ ስጋና ክቡር ደሙ ነው። የእግዚአብሔር ወልድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው በቤተክርስቲያን ውስጥ የሚፈተተው። ስለዚህ በዚያች በከበረች በእግዚአብሔር ቤት ውስጥ በቤቴና በቅጥሬ ውስጥ አለ እግዚአብሔር ለዘለዓለም የማይጠፋ መታሰቢያ ስም እሰጣቸዋለሁ በማለት እግዚአብሔር ቃል ኪዳን የገባው በቤቴ ውስጥ ነው።
በማለት ነው። ስለዚህ በእግዚአብሔር ቤት ውስጥ ይታሰባሉ። ቤቱ የእግዚአብሔር ነው፣ መታሰቢያነቱ ለቅዱሳን ነው። ቤቱ የእግዚአብሔር ነው፣ መታሰቢያነቱ ለጻድቃን ነው። ለምሳሌ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገዳም፣ የአቡነ ገብረ መንፈስ ቅዱስ ደብር፣ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እያለን የምንጠራው ገዳሙ የእግዚአብሔር ነው፣ ደብሩም የእግዚአብሔር ነው፣ ቤተክርስቲያኑም የእግዚአብሔር ነው። ነገር ግን እግዚአብሔር ራሱ ቃል ኪዳን እንደገባ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች የሚበልጥ መታሰቢያና ስም እሰጣቸዋለሁ ስላለ ምን ማለት ነው? አንድ ሰው ከሞተ በኋላ በልጁ ይታሰባል፣ ስሙ በልጁ ይጠራል። ስለዚህ እግዚአብሔር ደግሞ ምን አለ? ለኔ ብለው የተለዩትን፣ ለኔ ብለው ሀብት ንብረታቸውን፣ ቤታቸውን፣ ቤተሰቦቻቸውን ጥለው ስለከበረው ወንጌል ዋጋ የከፈሉትን እነዚህን በቤቴና በቅጥሬ ውስጥ ለዘላለም የማይጠፋ መታሰቢያ ስም እሰጣቸዋለሁ ስላለ ቤቱ የእግዚአብሔር ነው። ጻድቃን ደግሞ ለዘላለም ይታሰቡበታል፣ መታሰቢያቸው ይዘከራል። ለዚህ ነው ቅድስት ቤተክርስቲያን የቅዱሳን መላእክትን፣ የእመቤታችን የቅድስት ድንግል ማርያምን፣ የጻድቃንን፣ የሰማዕታትን፣ የከበሩ አባቶቻችንን መታሰቢያቸውን በየጊዜው ልደታቸውን፣ እረፍታቸውን፣ ቃል ኪዳናቸውን እነዚህን ሁሉ የምታስብበት ትልቁ ምክንያት እግዚአብሔር በቤቴና በቅጥሬ ውስጥ መታሰቢያ አደርግላቸዋለሁ፣ ይታሰባሉ። ያውም ደግሞ ለ80 ለ90 ዓመት ሳይሆን ለዘለዓለም የማይጠፋ መታሰቢያ ስም እሰጣቸዋለሁ ስላለ እግዚአብሔር ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በእግዚአብሔር ቤት ውስጥ ለዘለዓለም ይታሰባሉ ማለት ነው። እግዚአብሔር አስቡ ካልን በኋላ በማሰባችን እኛ በረከት እናገኛለን፣ በማሰባችን ረድኤት እናገኛለን። የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል በማለት እንደተናገረ በጻድቁ ስም ቀዝቃዛ ውሃ የሚያጠጣ፣ በጻድቁ ስም የተራበውን ያበላ፣ በጻድቁ ስም የታሰረውን የጠየቀ፣ በጻድቁ ስም በጎ የሆነውን ሁሉ ያደረገውን እግዚአብሔር ለጻድቁ የሰጠውን ዋጋ ለዚያም ሰው እንደሚሰጠው ተናግሯል። ስለዚህ አምላካችን እግዚአብሔር ባዘዘን መሰረት የቅዱሳን አባቶቻችንን በዓላቸውን መታሰቢያቸውን እናከብራለን። ማክበር ብቻ አይደለም። ቅዱስ ጳውሎስ እንደተናገረ መታሰቢያቸውን አክብሩ ካለ በኋላ ቅዱስ ጳውሎስ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው በማለትም ተናግሯል። ምንድነው የኑሯቸው ፍሬ? ምንድነው የኑሯቸው ያሳዩት ተግባራቸው ምንድነው ሲባል በምድር ላይ የኖሩትን ክርስትና አያችሁ። ዋጋ ከፍለው ሀገራቸውን ለቀው ስለ ክርስቶስ ወንጌል ተሰደው እየጸለዩ ቆዳቸው ከአጥንታቸው ጋር እስኪጣበቅ ድረስ የበረሃው ኮከብ የሚባሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በጾምና በጸሎት ተግተው ለእግዚአብሔር ተለይተው ስለኖሩ የኑሯቸውን ፍሬ አገልግሎታቸውን፣ ሃይማኖታቸውን፣ ገድላቸውን፣ ድርሳናቸውን፣ ታሪካቸውን እየተመለከታችሁ በእምነት እነርሱን ምሰሉ በማለት አምላካችን እግዚአብሔር ቅዱስ ቃሉ ያስረዳናል። ብርሃነ ዓለም ቅዱስ ጳውሎስ ይህንን ይነግረናል። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው አለ። ዛሬ ጻድቁ አባታችንን በዓለ ዕረፍታቸውን ስናስብ ጻድቁ አባታችንን ሕይወታቸውን እየተመለከትን፣ ጸሎታቸውን እየተመለከትን፣ ጾማቸውን እየተመለከትን፣ መንፈሳዊ ተጋድሏቸውን እየተመለከትን እኛም ደግሞ እነርሱን በእምነት መስለን ረድኤትና በረከት እንድናገኝ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ተብሎ እንደተጻፈ የእግዚአብሔርን ቃል በቃልና በኑሮ የሰበኩንን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን መታሰቢያቸውን አክብረን ሕይወታቸውን ተመልክተን በእምነት እነርሱን መስለን እነርሱ የወረሱትን መንግስት እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ከሁላችን ጋር ይሁን። ይቆየን።